بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء المرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد أيها المشاهدون والمشاهدات السلام عليكم ورحمة الله تعالى وبركاته يجيني لنا أحاديث الأخلاق سلام أقبلقات هاجنة ያላቸውን أحاديثوች 30 أحاديثوች ነው እናያለን ብለን ያሰብነው ከ30 أحاديثوች 28ቶችን አይተን 29ኛው ላይ ዘርሰናል ምናየው ሐዲስ ዛሬ ደግሞ የምናየው ሐዲስ ኢንሻአላሁ ዐዘ ወጀል አላህ ቢሻ ሰዎች ለሌሎች ሰዎች ጋር ጣም ለሌሎች ሰዎች ምቹ መሆናቸው ገር መሆናቸውና ለስላሳ መሆናቸውን በተመለከተ ነው ጣም ለስለስ ያለ ባህሪ ያላቸው ሰዎች ጋር የሚግባቡ የሚቀራረቡ የሚለመዱና የሚላመዱ ሰዎች ከአላህ Subhanahu Wa Ta'ala ዘንድ ያላቸውን አጅር በተመለከተ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ አላ اخبركم አልነግራችሁ ምን ልንገራችሁ አሉ بما يحرم على النار وبمن تحرم عليه النار እሳት በሱ ላይ حرام የምትሆንበትና እሱም ደግሞ እሳት የማይገባ እሳት መግባት አላህ Subhanahu Wa Ta'ala እሳት ከመዝጋት የጠበቀውን ሰው አልነግራችሁ ምን ልንገራችሁ አሉ አላ اخبركم بمن تحرم عليه النار وبمن يحرم على النار እሱም በራሱ እሳት የማይገባ አላህ ከእሳት የጠበቀው እንዲሁም ደግሞ እሳት በራሱ ላይ حرام የሆነችበትን ሰው አልነግራችሁ ምን ልንገራችሁ አሉና ማን ነው ካላችሁ ነብዩ ሰለላሁ ዐለይሂ ወሰለም አልኩል قريب على كل قريب هين سهل አሉ ጣም هين ገር የሆነ سهل ምቹ የሆነ ሰው ለሁሉም ሰው ጋር የሚቀራረብ ለሁሉም ሰው ጋር ምቹ የሆነ እንደው በቀላሉ የሚለመድና የሚላመድ የሆነ ሰው አላህ Subhanahu Wa Ta'ala እሱን እሳትን እሱ ላይ እሱን ከማቃጠል እሳትን እርም አድርጓል እሱ እሳት ውስጥ አይገባም ብለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ እንግዲህ ተዓሙል ስናረግ ሰዎች ጋር ስንሰራ ለሰዎችኛ ምቹ ነው መሆን ያለብን እንጂ በጣም ባህሪያችን አስቸጋሪና የሚሻክር የምንፈራ አይነት ሰዎች መሆን የለብንም በጣም የምንፈራ ይሄ መጣ ሰውየው መጣ ይሄ ሰው መጣ እሱ ተመጣት እየተባለ ሰዎች ጣታቸውን የሚቀስሩብን የሚጠቋቆሙብን አይነት ሰው መሆን የለብንም ሰዎች ሲመጡ እኛ ጋር ሲመጡ ወይም እኛ ጋር እነሱ ጋር ስንገናኝ በጣም ሰዎች የሚደሰቱብን ሰዎች ዘና የሚሉብን ጥሩ ሰው ነው የምንባል አይነት ሰው መሆን ያለብን በዚህ ነው ተዓሙላችን መሆን ያለበት እንጂ ተዓሙላችን ግልዛ ያለው ጥንካሬ ጭካኔ የተሞላ መሆን የለበትም ይሄ እንግዲህ በምን ይገለጻል ከተባለ በረህማ በዝነት ይገለጣል ሰውየው አዛኝ ከሆነ ለሌሎች ሰዎች የሚያዝን ከሆነ ለታላላቆች የሚያዝን ከሆነ ተናናሾችን የሚያከብር ከሆነ احترام የሰዎችን አራእና ሐሳቤ ክብር የሚሰጥ ከሆነ እንደ አይነት ሰው በጣም ተላማጅና ተወዳጅ ሰው ይሆናል ሰዎች የሚቀርቡት ሰው ይሆናል ለሰዎች ምቹ ነው በሰው በተፈጥሮ ወይም በባህሪው ሌሎች ሰዎች ለሱ ክብር እንዲሰጡት የሱን ሐሳብና ራይ احترام እንዲያረጉለት ለሱ ጋር እንዲቀራረቡና ለሱ ክብር እንዲሰጡት ማንኛውም ሰው በባህሪው ይወዳል ጠቢዓተል በሸር ይሄን ተወዳለች ሰውየው ያ ሰው ለዛ እንደዚህ አይነት ነገር ከሰጠ ሰውየው ለሰዎች በጣም ምቹና ሰዎች የሚፈልጉት አይነት ሰው ይሆናል ይሄን በማድረጉ ደግሞ በእንደ አይነት ስነ ምግባር ላይ በመገኘቱ ደግሞ አላህ Subhanahu Wa Ta'ala ዘንዳ ተወዳጅ ሆኗል ለቢታሊ አላህ Subhanahu Wa Ta'ala እሳት ከመግባት ይጠብቀዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ቀሪብ ለሰዎች የሚቀራረብ የሚለማመድ የሆነ እንዲሁም ደግሞ ነገሮችን የሚያቃልል አህወን ነገሮች ጠንከር ያሉ ነገሮች ሲመጡ ገርና በተለይ ይሄ መሪዎች ሲሆኑ ደግሞ ድርጅት መሪዎች ሊሆኑ ይችላሉ የአንድ መሽሩዕ መሪ ሊሆኑ ይችላሉ የመስጊድ መሪ ሊሆኑ ይችላሉ የሀገር መሪዎች ሊሆኑ ይችላሉ ምናልባትም የተወሰኑ የበሰም መሪም ሊሆን ይችላል በጭካኔና በግልዛ ተመምራት ይልቅ እንደው በረህማ በዝነት በሸፈቃ በማቃለል ነገሮችን ሳናጠቅ በማቃለል ብንመራው የበለጠ ውጤታማ እንሆናለን አላህ Subhanahu Wa Ta'ala ዘንዳም ተወዳጅ እንሆናለን አላህ Subhanahu Wa Ta'ala እንደዚሁ ከሳት ይጠብቀናል በዚሁ በቀላሉ ተዓሙል በመናረገው እኛ በመንጠቀምበት ነገር ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እዛ ሐዲስ ላይ የተናገሩት ነገር فبما رحمة من الله Subhanahu Wa Ta'ala ነብዩን ሰለላሁ ዐለይሂ ወሰለም አንተ በሰዎች መካከል ተቀባይነት ያገኘው ወይም አንተን ዳዕዋ ሰዎች እንዲቀበሉት ካደረጋቸው ምክንያቶች መካከል አንተ አዛኝ መሆንህና በባህሪህ ምቹ በመሆኑ ነው ይላቸዋል አላህ Subhanahu Wa Ta'ala በማ رحمة من الله لنت لهم በከአላህ Subhanahu Wa Ta'ala በሆነች እዝነት ምክንያት አንተ ለነሱ ለስላሳና ምቹ ሆነህላቸዋል ولو كنت فظا غليظ القلب لانفضوا من حولك ولو كنت فظا غليظ القلب لانفضوا من حولك ቀልብህ በጣም ደንዳና ቢሆንና ጨካኝ ብኮን ባህሪው የማይመች የምትነጫነጭ ብትሆን ኖሮ ካንተ በተበተኑ ነበር አንተ ዙሪያ ላይ ባልተሰባሰቡ ነበር ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አዛኝ ናቸው ሩህ ናቸው ለሌሎች ሰዎች ይጨነቃሉ ለሌላው ሰው ያስባሉ ያያቸው ሰው ሁሉ ይወዳቸዋል
ይላመዳል እነሱ ያሉትን ነገር ይቀበላል ሐታ ምን العجب አንዳንድ ጊዜ ሰሃቦች እንኳን አንዳንድ ነገር ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያንን ነገር በማርገብ ያኛው ሰው እንግዳ ሆኖ የመጣው ሰው ሁሉ ከሰሃቦች በተለየ ሁኔታ ነብዩን ሰለላሁ ዐለይሂ ወሰለም የሚያመልጥበትና የሚቀርብበት ሁኔታ ይኖራል ስለዚህ ረአፋ እዝነት እንዲሁም ደግሞ ለሰዎች መልካም ነገር ማሰብ ስለ ሰዎች መጨነቅ ስለ ሰዎች ጋር መቀራረብ ለሰዎች ገር መሆን ሰህል ሀይኑ ለይን መሆናችን አንደኛ እኛ የምናረጋው ነገር ሰዎች እንዲሰሙን እንዲቀበሉ እናደርጋለን በተለይ ዱዓቶችን አስተማሪዎችን ዑለማዎችን በልዩ ሁኔታ ይመለከታል የሰው አስተማሪ የሆኑ መሪ የሆኑ ቁድዋ የሆኑ ለሰዎች በመሪነት ደረጃ የተቀመጡ ሰዎች ይሄ ባህሪ በእነሱ ላይ ሊንጸባረቅ ይገባል አንዳንድ ጊዜ ዳዕዋ ስናረግ ዳዕዋችን በንግግር ብቻም ሳይሆን በባህሪያችንና እኛ ላይ በሚታየው ስነ ምግባር መታየት አለበት እኛ ጨካኞች ከሆን ማናዝን ከሆን ደፋር ከሆን ሰውን የምንዘልፍ ከሆን ሰዎችን ያላግባብ ምናነሳ ከሆን ሰዎች የሚፈሩንና የሚርቁና አይነት ሰዎች ከሆን ምናልባትም ሌላው ሰው እኛን ዳዕዋ ብዙም ቦታ ላይ ሰጠው ይችላል ለዚህኛ ቀድመን የሚወጡብን ነገሮች ሁሉ የምንቋቋም ከመድዑዎች በኩል የሚወጡብን ነገሮችን ሁሉ በመቋቋም ሶብር በማድረግ በመታገስ እንዲሁም ደግሞ ለሌሎች በማዘን ሸፈቃ በማድረግ ለሌሎች ቀስ ብለን ምክሩን ተለሳልሰል በማድረግ ነው ዳዕዋ ማድረግ ያለብንና ሰዎችን መምከር ያለብን በዚህ ልክ ከሆን የነብዩ ሰለላሁ ዐለይሂ ወሰለም ቁድዋናን ነብዩ ሰለላሁ ዐለይሂ ወሰለም በአግባብ ቁድዋ አድርገናቸዋል ተከትለናቸዋል ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችንም እንደዚሁ ተከትለናል ማለት ነው ያኔ የምንሰራው ስራ ዳዕዋችን ትምርታችን የምናስተምረው የበለጠ ተቀባይነት ይኖረዋል ይሄ ቤት በሰው ለሚመሩ ሰዎችም በልዩ ሁኔታ ይመለከታል አንዳንድ ወላጆች ልጆቻቸውን ተርቢያ ሲያረጉ ወይም ደግሞ ልጆቻቸውን ተዕዲብ እናረጋለን ብለው ሲሞክሩ አብዛኛው ጊዜ የሚጠቀሙት ከእዝነትና በገሩ መንገድ ከመቅረብ ይልቅ በጣም በጭካኔ በተለያዩ ሁኔታዎች የሚቀርቡበት ሁኔታ ይኖራል ያ አግባብ አይደለም ወይም ተገቢነት የለውም የሚሻለው እርግጥ አንዳንድ ቦታዎች ላይ ምናልባት መቆጣት መጨከን የመሳሰሉ ነገሮች አስፈላጊ የሚሆኑበት ሁኔታ ይኖራል ነገር ግን ደግሞ የተሻለው ከዚህ ሁሉ የተሻለው ቀስ ብለን በመለስለስ ለነሱ መልካም ነገር በማሳየት ለነሱ አዛኝ መሆናችንን በማሳየት ለነሱ ሸፈቃ ነው ይሄን የምናደርገው ነገር ሁሉ የምንመክራቸው ይሄን አድርጉ ቅሩ ተማሩ ስገዱ ጹሙ ስንላቸው ለነሱ ብለን እንጂ እኛ የበላይ ስለሆን ወይም ታላቅ ስለሆን አባት ስለሆን ወላጅ ስለሆን እነሱን ለማዘዝና የበላይነታችን ለማሳየት መልኩ አለመሆኑን ማሳየት ይኖርብናል ያኔ ውጤታማ እንሆናለን ነብዩ ሰለላሁ ዐለይሂ ወሰለም ያሉትን አላህ Subhanahu Wa Ta'ala ልንገራችሁ እሳት حرام የምትሆንባቸው እሳት የማይገቡ ሰዎችን ልንገራችሁ እሳት የማይገቡ ሰዎች ሰህሉ ለይን ጣምቹ የሆኑና ለማህበረሰቡ የሚመቹ ባህሪያቸው የሚመች ሰው ጋር የሚግባቡ የሚቀራረቡና በቀላሉ ሰዎች የሚለምዷቸው የሚወዷቸው አይነት ሰዎች ናቸው ብለውናል በዚህ መልኩ ነው መሆን ያለብን በተለይም ቁድዋዎች ከሆነና ሰዎች እኛን የሚከተሉን ከሆነ አብዛኛው ችግሮችና አብዛኛው ያዘላቶችን ከአዋሙ ከማህበረሰቡ ወደኛ ይመጡ ስተቶችን በድንገት ሳይታሰቡ ይመጡ ነገሮችን ቀለል ያሉና ኡማውን ይበተናሉ የተባሉ ነገሮችን ስንሰማ ያንን ቀለል አድርገን በማለፍ በመልካም ነገር በማየት መልእክታችንን ማስተላለፍ ይኖርብናል ያኔ ኢንሻአላህ አዘ ወጀል የምናገረው ዳዕዋ የምናስተምረው ትምህርት ተቀባይነት ያገኛል ቢታሊ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ከሳት ነፃ እንሆናለን እንጠበቃለን አላህ Subhanahu Wa Ta'ala ከሳት ይጠብቀን የጀነት ሰዎችም ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار صلى الله وسلم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله تعالى وبركاته